ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ እንግዲህ አደይ ድራማ ላይ ተንበላጣጯ ማን ነበረች ስሟ ቤዛ ነች ምናምን የምትባል መታባቸዋለች ማለት ነው። ሁሉንም ልክ አስገባቸዋለሁ እያለች እያሳበደቻቸው ነው ማለት ነው። ሌላንም ሁሉንም ማለት ነው። እንግዲህ በፊት ይተዋወቃሉ መሰለኝ እዚህ ጋር በጣም እንትን እያሉ ነው ማለት ነው። እዚህ ጋር ደግሞ ይቺ የፍቅር ጓደኛ ማለት ነው የዳዊት እንትን እሷም እንደ ጉድ እያረጋን ነው እንትን እያሉ ነው። ኧረ በስመአብ ከሁሉም የምታሳዝነው እንግዲህ አደይ ነች ማለት ነው። አደይ በጣም ምስኪን ልጅ ነች። ይኸውላችሁ ቆልጣጣነቷ ማለት ነው። ብልጥጥ ያለች አንቺ ማነሽ ምናምን በቃ እሷ የመጣችው ለተንኮል ነው። እሷ አሁን በጭራሽ አያውቃትም መምጣቷን ማለት ነው። እና በጣም የምትገርም ልጅ ነች ማለት ነው። አይነ አውጣ የሆነች ብልጥጥ ብላ እኔ እንግዲህ ቤዛን ነው የሚያሰቃዩት ሁሉም እየተነሱ ግን ዳግ እንትን አለላት ማለት ነው። እሱ ነው በቃ ዴቭ ጠበቃና ዋስ የሆናት ማለት ነው። ግን ቢሆንም ከባድ ነው። የሰው ልጅ እንደዚህ አይነት ነገር ፈተና ሲያጋጥማችሁ ሁል ጊዜ ደግሞ በጣም ይደብራል። ኧረ ይቺ ደግሞ ምን አይነት አወጣ ነች በእናታችሁ አቃጠለቻት እኮ ልጅቷን። እና በጣም የምትገርም ነች። እዚህ ጋር እንግዲህ ሁለቱ ደግሞ በጣም ተዋደዋል። በጣም አንተን አጥቼ መኖር አልችልም እያለችው ነው። ከዛ ሌላ ሴት እንዳይብህ አልፈልግም ሌላ ሴት እንዳይብኝ አልፈልግም እያለችው ነው። እስቲ እንግዲህ ማን ያሸንፍ ይሆን እያልን እናያለን ማለት ነው። ባልደረባዬ ሁለቱም በጣም የሚዋደዱት ማለት ነው። ሁለቱም በጣም ስለሚዋደዱ በቃ መለያየት አይፈልጉም። ቢሆንም ግን ያው መለያየታቸው አይቀርም ማለት ነው። እሱ ሊሄድ ነው ወደ ውጭ እሷም ያው ወደዚሁ ሌላ ሚስት አባቷ አይቶለታል ማለት ነው። ማንን እንዳጨለት አይታወቅም። ህወሓት እዚህ ጋር እንዴት እንደሚያደርጋት ማለት ነው። ቤዛን መናገር አትፈልግም። እያት እንዴት እንደሚያደርጋት ይቺ ደግሞ አዲስ ነች መሰለኝ። ብልጥጥ ያለች ወልጣጣ እኔ ነኝ የቤቷ አዛዥ እኔ ነኝ የቤቷ ሀላፊ ያለቻቸው ማለት ነው። ወይ ጉድ! የቤቷ ሀላፊ እኔ ነኝ ቤቱን የማስተዳድረው እኔ ነኝ ቤቱን በአንድ እግሩ የማቆመው እኔ ነኝ እንትን የምለው እያለቻቸው ነው እንግዲህ እኔ አላውቅም። በጣም ነው እንትን የሚለው ማለት ነው። በአንድ እግሩ ታቆመዋለች ማለት ነው ቤቱን በአንድ እግሩ እያቆመችው እዚህ ጋር ምን እንደሚሻላት አላውቅም። የሰው ልጅ እንደዚህ ጨካኝና አረመኔ ሲሆን ሰውን ማንቋሸሽ ሰለተኛ አፍቅረ ነው ሁሉንም ሰምታለች እሷ። ግን የሚያፈቅራት ያንቺው ባርኮት መሆኑን ብታውቂ ኑሮ እንትን ትይ ነበር ማለት ነው። በጣም እንደሚወዳት ስታውቅ ነበር። ከአንቺ እንደውም እሷ ነች በተፈጥሮ መልኳ የምታምረው ማለት ነው። አንቺ ይሄን ሀልቴሽን ቀጠለሽ እነሰንስልሻለሁ ብለሻል። ከፍቅር ጋር ተያያዥ እንግዲህ ፍቅር እንደሆነች አትመለስም። አሁን ደግሞ ጓደኛዋን ይዛ መታ ውጡ ልትላቸው ነው። እሷ እንደሆነች ቤቱን አስተካክሉ እንግዲህ ይመጣብኛል ይዘሻት ሂጂ ብላታለች ማለት ነው። ሊሊ ደግሞ ቅናት አይደለም ሌላ ሰው እንድታይብኝ አልፈልግም እያለችው ነው። ግን በጥፊ አቀመሰቻት ማለት ነው። በጥፊ አቀመሰቻት ደግ አረገቻት። እና እንግዲህ ብዙ ነገሮች እያየን ነው ማለት ነው። አሁን የሚሰሩት ድራማዎች በጣም ደስ የሚሉ ናቸው ማለት ያለንበትን ሁኔታ የሚያሳዩ ብትሄዱ በሀረግ ድራማ ላይ ያለንበትን ሁኔታ የሚያሳዩ ብትሄዱ እዚህኛው ድራማ ላይ በቃ አደይ ድራማም ላይ የሚያሳይ በቃ አሁን የሚሰሩት ልጆች በጣም ጎበዝ ልጆች ናቸው።
በርቱ ማለት ማበረታታት ነው እንጂ በጣም ጎበዝ ልጆች ናቸው ማለት ነው። እዚህ ጋርም ደግሞ እንግዲህ አደይን እያያችኋት ነው ምን አይነት ስቃይ እያሳለፈች እንደሆነ ምን አይነት መከራ እያሳለፈች እንደሆነ። ያን ሁሉ ትዕግስተኛ ሆና እንደ ፍቅር ተንኮለኛ እንደዛ እንደ ደብ እህት ተንኮለኛ የለም። አሁን ደግሞ ስልኳን እነዛ ደግሞ ዱርዬዎች ስልኳን ወሰዱባት የዛችን እሷ ነው መታ ስልክ የተወሰደ አንቺ ነሽ ያስወሰድሽው ልትላት ነው። እና በጣም ነው የሚገርሙት ማለት ነው። በጣም ነው የሚያሳዝኑት። አሁንም የጠለፋሉ በጣም ነው የምወዳት እየተከታተላት ነው። ይከታተላታል ማለት ነው። ማለት እሷ ስንቱ ሰው ነው የሚወዳት እንዴ? ተዋት እንጂ ምን ታደርጋችሁ? እሷ ብዙ ፍቅረኛ አላት እሷ ብዙ ፍቅረኛ ብዙ የሚወዳት አላት ብዙ እና ተዋት። በጣም ነው ደስ የሚለው ግን ያው ያለውን ታሪክ ያለውን ሁኔታ ያገናዘበ እንትን ነው እየተሰራ ያለው ብዬ ነው የማስበው ማለት ነው። እኔ በበኩሌ ማለት ሁሉም እንትን የሚል ነገር ነው። ሁሉም አስተማሪና እንትን የሆነ ነገር ነው እንትን ያለው ማለት ነው። እና በጣም ደስ ይላል። የሀረግ ድራማም ላይ ስታዩት እነ ኤፍራታን ስታዩ በጣም እነ ገኒን ስታዩ ገኒ እንግዲህ አፏን ተዘግታለች ገኒ ታማለች ማለት ነው። ሁሉም ነገር ግራ ይገባል። ወይ መከራ ወይ መከራ የሰው ቤት ስራ የሰው ቤት ስራ እኛንም እንደ ሰው ፈጥሮ እግዚአብሔር ቅዱስ ገብርኤል ቅዱስ ሚካኤል ከሰው ቤት ያውጣል። ከሰው ቤት ያውጣል። እጅ አብሶ ከስደት እዛ ሲሆን አንዱ እንትን ሲልባችሁ አንዱ ሲከፋባችሁ ውልቅ ብላችሁ ወዳችሁ አንዱ ጋር ትገባላችሁ። አይ አሁን ነው ስደት የመጣሁት እናንተዬ እንደው ምን ልበላችሁ። አሁን ነው ስደት የሚባል ነገር የመጣሁት መር የሚል ስደት። እግዚአብሔርን እንደው እስቲ እዚህ ጋር ያላችሁ እስቲ ልጆች የማውቃችሁ ልጆች ካላችሁ ውስጥ አናግሩኝ። ኧረ በስመአብ ስቃይ እኮ ነው ብታዩ ስቃይ ስቃይ ታውቃላችሁ መከራ ስሙ ብቻ ስሙ ብቻ ስሙ ብቻ ነው የተለፈንና። ለማንኛውም ከሰው ቤት ያወጣን ሁላችንን ከሰው ቤት የራሳችን የሆነ ነገር ይስጠን እንጂ የትም ብትሆኑ የሰው ቤት አያስፈልግም። ስቃይ ነው ፈጣሪ ስቃይ ነው። ውይ አሁንስ እንደው በስመአብ ምን አቀበጠ ብሬን ጨፍጭፌ መጣሁ ነው ያልኩት የጨፈጨፍኩትን ብርማ ሳልመልስ መሄድ አልፈልግም ብዬ አስባለሁ ማለት ነው። ማለት ቀላል አይደለም። ያወጣሁት ብር እሱን ማውጣታችሁ ደግሞ ከጤናችሁ ውጭ ስትሆኑ በጣም አስቸጋሪ ነው። እስቲ ትንሽ ልይና አሁን እዛ ጋር ውሰዱ ስላቸው ወደ ሀገርሽ ትሄጃለሽ ይሉኛል። መስራት እየቻልኩ እንዴት ነው ወደ ሀገር የምሄድ? መቀየር አይቻልም እንዴ? እስቲ ንገሩኝ። እስቲ በኮሜንት የምታውቁት አላችሁ። አሁን ስሙን መጥራት አልፈልግም። ግን ኮሜንት የሰጠፉልኝ በኮሜንት እመልስላችኋለሁ። ንገሩኝ። ስቃይ እኮ ነው። አይቻልም እንዴ ጠፍቶ መስራት? እስቲ ንገሩኝ። እኔ ትንሽ ገንዘብ ልያዝ ብዬ ነበር እንጂ እኔ አልፈልግም። በስመአብ በጣም ከባድ ነው። አሁን ሰው አሁን አፈር ነው የሚሆኑት ሰዎቹ። አሁን ሰው ናቸው አሁን እንትን ናቸው ብላችሁ ስታስቧቸው አሁን ደግሞ ተቀይረው ታገኟቸዋላችሁ። እና እስቲ የምታውቁት አላችሁ ንገሩኝ።